የቅድሞ አሮጊት 10 ዓመት አረብ ሀገር ተጠግራ ብዙ ብር ይዛ ነው የመጣችው እና ከ10 ዓመት በፊት አንድ ልጇ ጠፍታባታለች። አንድ የተረገመ ከይሲ ወንድም አላት። ሀብቷን ሁሉ ለመውሰድ እኔ ለውሸት ልጇ አድርጎ አስገባኝ እና ደግሞ ልጇ እንደሆንኩ እኮ ነው የምታስበው። አይገርምሽም? ኧረ እባክሽ። እና ስንት ነው የሚከፍልሽ? ቆያ አንቺ ደግሞ ጅልሽ እንዴ? አንዴ ብቻ ሀብቱ በስሜ ይዞር። የሆነ የሰረኩት ፍላሽ አለ። እዛ ፍላሽ ላይ ወንድምየውን ዘብጥያ የሚያወርድ ፋይል አለ እና እሱ እስር ቤት ገባው ማለት ሙሉ ሀብቱ የኔ የሆነ ማለት አይደለ? እና እንዴት ነው ሀብቱን የምትወርሺው? ሰላም እንገድያ ነው። ቃል በስተመጨረሻም እንግዲህ ለአብሮ አደጓ ጓደኛዋ ሚስጥሯን በሙሉ ተናገረች። ምክንያቱም ከዚህ ቤት የገባችው ወይንም ደግሞ ለሰላም ልጅ ነኝ ብላ የገባችው በሀሰተኛ እንደሆነ እንዲሁም ደግሞ በጣም አረመኔና ጨካኝ የሆነ ወንድም አላት። አረብ ሀገር 10 ዓመት ሙሉ በመስራት የመጣችውን ገንዘብ ለራሱ በማድረግ እኔን ልጅ ነሽ በማለት እንግዲህ ወደዚህ ቤት አስገብቶኛል። ያ ማለት እንግዲህ አሁን ላይ ሰላም ያለውን ንብረቷን በእኔ ስም ታደርገዋለች፣ እሷንም እገላታለሁ። እንደገና ደግሞ ወንድምየውን ደግሞ እስር ቤት የሚያስወርድ በጣም ወንጀል የሰራ ፍላሹን ደግሞ እሱን ሰርቄዋለሁ፣ ኮፒ አድርጌ አስቀምጨዋለሁ እና አሁን አንቺ ምንም ማድረግ ወይንም ደግሞ መናገር የለብሽም ይህ ነገር እስከሚሳካልኝ ድረስ ብላለች ማለት ነው። ምክንያቱም አስቡት፣ ይብን ራሱ ሰላምን ይች አሮጊት ስትወጣ ሁሉን ነገር እነግርሻለሁኝ ብላት ነበረ እና እንግዲህ አብራ አደጓ በመንጣቷ ወደዚህ ቤት ወደ ቃልን ፈልጋ በመንጣቷ ሁሉን ነገር እሷ የውሸት ልጅ መሆኗን አስመስላ መግባቷን እንዲሁም ሰላምን እንደዋሸቻት ከዚህ ከበኃይሉ ጋር ተመካክረው እንደዚህ ልጅ ነኝ ብላ እንደገባችና የእሷ ልጅ እንዳልሆነች እውነቱን ማለት ነው ብሌን ሰምታለች። በነገራችን ላይ ብሌን አሁን ላይ ብትሰማም ከጊዜ በኋላ ነገሮቹን ወይንም ደግሞ ሰላም እንድታምናት ልታደርግና ልትነግራት ትችላለች እንጂ አሁን ላይ ምንም አይነት ነገር ብትናገር ብሌን ራሱ ተሰሚነት ነገር የላትም ማለት ነው። እና በዛሬው ዕለት እንግዲህ ዳግምና ብሌን አብረው ቁጭ ብለው ተቃቅፈው ስታይ ሰላም እጅግ በጣም ነበር እየተቆጣቻት። እንዴት በአደባባይ እዚህ ላይ ትባልጊያለሽ? አንዲት ደካማ እናት እያለችሽ ለምንድን ነው ስራሽን የማትሰሪው? ለምንድን ነው እስካሁን ያልሰራሽው ምሳ? በማለት እንግዲህ ብሌን ላይ ጮኻባታለች ማለት። በነገራችን ላይ ዘወር ብላ ለምንድን ነው ግን እንደዚህ ጮኹባት? መብቷ እኮ ነው እያለች ነበረ ማለት ነው። እና በጣም መልካም ሴት ነች በነገራችን ላይ ወይዘሮ ሰላም ማለት ነው። አስተዋይና ረጋ ብላ የምታስብ ነች እና በጣም ደግ የሆነች ነች። እና እንግዲህ ይህን ያክል እንግዲህ እሷ ደግ ሁና ለወንድሟ ስንት ነገር ስታረግለት ኑራ እውነት የራሷን ልጅ ደብቆ ማለት ነው ሀሰተኛ ልጅ አምቶ ቢብን እንኳን የራሷን ልጅ እንኳን ቢያመጣት ምን አለበት? እንደዚህ በኋላ ታካፍኛለች ብሎ ቢያስፈራራት እንኳን የገንዛ ልጇን ይሻል ነበር። ግን ደግሞ ልጇ ያልሆነችውን ቃልን አስቀምጦ ልጅሽ ነሽ በማለት እንግዲህ በጣም ብዙ ነገሮችን ከሰላም ላይ እየዋሸ ይገኛል ማለት ነው። ሌላው እንግዲህ እጅግ በጣም የሚያሳዝነው ልብ የሚነካው ደግሞ የወይዘሮ ገነት ጉዳይ ነው ማለት ነው። እውነት ለመናገር በጣም ነው የምታሳዝነው። ያው ፊልም ነው ማስመሰል ነው፣ ግን ቢሆንም ደግሞ ድርጊቱና ሁኔታው እጅግ በጣም ነው የሚያሳዝነው። እንደ እናት ቦታ ሁናቸው ስታስቡት ማለት ነው። እና አቶ በኃይሉ እንግዲህ እጅግ በጣም እሷንም ጭራሽ ለማስወገድ ለመግደል ነበር የፈለገው። ግን ደግሞ ሳሚ ትጠቅመናለች ለሆነ ጊዜ፣ ስለዚህ መሞት የለባትም ተዋት፣ እንደዚሁ በዚህ መልኩ እንቀጣታለን በማለት እንግዲህ ወይዘሮ ገነትን ያው ዳግም እንዲያግታት የሆነው ደግሞ ሳሚ አስፈራርቶት ነው ማለት ነው። ምክንያቱም አንተ ካላገትካት እኔ እገላታለሁ ብሏል ማለት ነው። እና ዳግም ደግሞ ያው ብሌንን ይወዳታል፣ ያፈቅራታል። እናትየውም እጅግ በጣም ታሳዝነዋለች። ስለዚህ እኔ ብሌን እንድታዝን ወይንም ደግሞ እንድታለቅስ በፍጹም አንቺም ሌላ ነገሮቹ እንዲደርስብሽ አልፈልግምና ይህን ነገር ያደረግኩት ላንቺ ለብሌን ብዬ ነው በማለት እንግዲህ በውስጡ ሲያወራ ነበረ ማለት ነው። ምክንያቱም የብሌንን እናት እያገተው እሱ ራሱ ዳግም ነው ማለት ነው። ግን
የእሱ እናት እንደሆነች አያቅም። ግን ደግሞ ይህን ነገር አድርጎታል። ያደረገው ግን ለማን ብሎ ነው? ለብሌንና ለእናቱ ብሎ ነው ማለት ነው። ወይንም ደግሞ ለብሌን አሳዳጊ በማዘን ነው ማለት ነው። ምክንያቱም አንተ ካላገትካት፣ አንተ እንደዚህ ካላያስካት እኔን የማትሰማኝ ከሆነ ግን ደግሞ እሷን እንደዚሁ እገላታለሁ ብሏል። ከገደሏት ደግሞ ያው ብሌን በጣም እንደምትሰቃይ እንደምታዝን ስለሚያውቅ ያው ከመሞት ይልቅ እንደዚህ መታገቱ ይሻላታል በማለት እንግዲህ ለነሱ በማሰብ ነው ይህን ነገር ያደረገው እንጂ ከክፉዎች ዘንድ ተባብሮ አይደለም። ዳግም እና ይቅርታ አድርጊልኝ እያለ ነበር። በጣም እየተጸጸተ እያለቀሰም ነበር በነገራችን ላይ ማለት ነው። እና ደውሎ ነግሮት ነበር ለሳሚ ያሰብከውን ነገር አድርጌያለሁኝ አግቻታለሁ ብሎታል ማለት ነው። እና እንዳገታት ሲሰማ ሳሚም ደስ ነበር ያለው። ያው አቶ በኃይሉም በጣም ጥሩ ነው፣ ግን ደግሞ ከማገት ብታጠፋት እስከ መጨረሻው ብናስወግዳት አሪፍ ነበር ያለው። ግን በጣም ጨካኝ ነው በነገራችን ላይ አቶ በኃይሉ ራሱንና ራሱን ብቻ ነው እንትን የሚለው ማለት ነው የሚወደው ወይንም ደግሞ ማቆየት የሚፈልገው ራሱን ብቻ ነው። ስለሌሎች ምንም ነገር አይመስለውም እና የብዙዎችን ህይወትም ሲያበዘበራርቅ እየኖረ ግለሰብ ነው ማለት ነው። እና ቀጥታ እሷ ጋር በመሄድ ወይዘሮ ገነት ጋር በመሄድ እጅግ በጣም ውሃ እየደፋባት ሲያሰቃያት ነበር። በነገራችን ላይ ታማሚ ነች፣ ብዙ ነገሮች አሉ፣ ደካማ እናት ነች፣ ትልቅ ነች፣ ብቻ በጣም ብዙ ነገሮችን እያደረገ እና ከኔ ምንድን ነው የምትፈልጉት? እባካችሁ ተውኝ፣ ለምንድን ነው እንደዚህ የምታደርጉኝ? እያለች ነበር ወይዘሮ ገነት እና አቶ በኃይሉ እጅግ በጣም ከት ብሎ እየሳቀ ነበር። ከአንቺ ምን ልንፈልግ እንችላለን? ለምንድን ነው አርፈሽ የማትቀመጪው? ለምንስ ሄደሽ ለብሌን ትክክለኛ እናቷ በህይወት እንዳለሽ ለምንስ ተናገርሽ? በማለት እንግዲህ በዚህ መልኩ እያሰቃዩት እጅግ በጣም በሚያሳዝን መልኩ እያሰቃዩት ይገኛሉ ማለት ነው። ሌላውም ሳሚም እንደዚሁ በጣም መጥፎና አረመኔ ነው ማለት ነው። ብዙ ነገሮች ለምነዋለች ማለት ያው ወይዘሮ ገነት ለምነዋለች። እኔ ያመኛል፣ እባክህን ከምግቡ ይልቅ ውሃ እንድሰጠኝ እፈልጋለሁ፣ ውሃ በጣም ጠምቶኛል፣ ውሃ ስጠኝ እያለችው ነበር። እኔ እኮ እናት ልሆን እችላለሁ እያለችው እየለመነችው ነበረ ማለት ነው። በጣም በሚያሳዝን ልብ በሚነካ መልኩ እየለመነችው ነበረ። እሱ ግን ምንም በቃ የበኃይሉ ልጅ ማለት ይቻላል። ሁሉ ነገሩ እንደሱ ጨካኝና አረመኔ ነው። ከኔ በላይ ሰርዶ አይብቀል ነው። እሱ ራሱን ብቻ ነው የሚያየው እንጂ ስለ ሰዎች ምንም አይነት ነገር አይጨነቅም ማለት ነው። እና ብትለምነውም ምንም በቃ ፊቷ ላይ እየደፋባት ቢብን እንኳን የሚንጠፋጠፈውን ወደ አፏ ለማስገባት ብትሞክርም ደግሞ እንደገና በስተመጨረሻ መሬቱ ላይ ነበር የደፋው ማለት ነው። እና ቀጥታ በቃ መሬቱ ላይ ነው የደፋው። እና እኔ እንደዚህ አይነት የተዘጋ ክላስ ውስጥ መቀመጥ አልችልም፣ ያመኛል፣ አስም አለብኝ፣ እባክህን ካለሁበት አውጣኝ፣ እባክህን አይኔን ፍታ ብትልም ምንም ሊሰማ አልቻለም ማለት ነው። እና ያልሁሽን ነገር አልሰማ ብለሽ ነው ይህ ሁሉ ነገር እየደረሰብሽ በማለት እንግዲህ አሁንም እየጮህባት ይገኛል። ለትንሽ ጊዜ እንደዚህ አግተን ነው የምናስቀምጣት፣ መታረም አለባት፣ መቀጣት አለባት ብሎ እንግዲህ ተናግሯል ማለት ነው። እና እጅግ በጣም ነው የምታሳዝነው። ብሌንም እጅግ በጣም እየተጨናነቀች ትገኛለች። ምክንያቱም በቃ የሆነ ነገር ሆናለች መሰል እናቴ፣ ለምንድን ነው ስልኳም አይሰራም እንደው ከብድ ብሎ ነው የቆየው እያለች እንግዲህ ስራዋንም ራሱ መስራት አልቻለችም ማለት ነው። እያሰበች እየተጨናነቀች ትገኛለች። በዚያ ላይ ደግሞ ቃል ደግሞ በቃ እሷንም እያሰቃየቻት ትገኛለች። የቃል ጓደኛ ወደ ቤት መጣ። የድሮ ጓደኛዋ ነኝ እኔ በማለት ቃል የምትባላለሽ ወይ በማለት እንግዲህ ቀጥታ ወደ ቤት እንድትገባ አድርጋት ነበረ። በዚያም መልኩ እንዴት ማንስ ቢመጣ ማን ወደ ቤት ታስገቢያታለሽ? ለምንድን ነው አንቺን ማን ፈቃጅ አደረገሽ? በማለት እንግዲህ ቃልም እንደዚሁ ብሌንን እጅግ በጣም እያሰቃየቻት ውሃ እንደዚሁ ፊቷ ላይ ሳታስበው ደፍታባት ነበረ ማለት ነው። ብሌንም እጅግ በጣም ነበር እያለቀሰችው እና እኔ እኮ አላውቅም ነበረ፣ ምክንያቱም ቃልን ፈልጌ ነው፣ በዚያ ላይ ደግሞ የልጅነቴ ጓደኛዬ ስትለኝ ነው እንጂ እኔ ሌላ ሰው ቢሆን አላስገባም ነበር፣ እሺ በቃ ይቅርታ ነበር ያለቻት ማለት ነው። እና ያው ቃልም እጅግ በጣም መጥፎና ተንከስስ የሆነች ልጅ ነች ማለት ነው።
እና እንግዲህ ያው ጓደኛዋ መታ ማለት ነው ስትተዋወቃት ወይዘሮ ሰላምን ቃል እጅግ በጣም ነበር አጠቃላይ ጓደኛዋ ስትመጣ እጅግ በጣም ነበር የደነገጠችው። ምክንያቱም የእሷን አስተዳደግ የት እንደነበረች ማን እንደሆነች ሙሉ በሙሉ ስለምታቅ እና አሁን ላይ ደግሞ ራሷን ቀይራ በቃል ሆና እንዲሁም ደግሞ የሰላም ልጅ ነኝ በማለት እዚህ ቤት በመቀመጧ ማንም ስለማያውቅ ያን ነገር እንግዲህ እሷም ጓደኛዬ እንዴት ነሽ ደህና ነሽ ጓደኛችን እኮ ወልዳለች እያለች እንግዲህ ያው እሷም ሰፕራይዝ ልታደርጋት ነበር የመጣችው። ግን ደግሞ እባክሽን ዝም በይ አታውሪ እያለች እንግዲህ አፋፏን እየያዘቻት እየቆንጠጠቻት ትገኛለች። ሰላም በነገራችን ላይ በጣም ደስ ነበር ያላት። ምክንያቱም ልጄ ቃል ጓደኛ አላት ወይ እንዴ በማለት እጅግ በጣም ደስ ብሏት ነበር ሰላም ያለቻት ማለት ነው። እና ግን ከሰላም ጋር እንዳታወራ በጣም እንትን እያለች እየተቆጣጠረቻት ነበረ ቃል ማለት ነው። በሆነው ባልሆነው ሌላ ምክንያቶችን እያመጣች ማለት ነው። እኔ የቃል እናት ነኝ ስትል እንዴ እናቷ ሌላ አይደለች ወይ እንዴ ምንድን ነው እያለች በቃ ዝም በይ ነይ እሺ ቁጭ በይ እያለች እንግዲህ እሷም እየጎተተቻት እያለች ሰላምም ግራ ተጋብታለች ማለት ነው። ምክንያቱም የቃል እንደዚህ መደናበር የልጅቷ ደግሞ እንደዚሁ ነፃነት በመሰማቷ ምናምን በልጅቷ ደስ እያላት እንዲሁም ደግሞ በቃል መደናበር እጅግ በጣም ግራ እየተጋባች ትገኛለች ማለት ነው ወይዘሮ ሰላም ማለት ነው። በስተመጨረሻም እንግዲህ ያው ሰላም በቃ ተጫወቱ እናንተ ስትፈልጉ አብራችሁ ወክ ማድረግ ትችላላችሁ፣ ወጣ ብላችሁ መንጣት ትችላላችሁ፣ እኔ ግን ቀጠሮ አለብኝ ልሄድ ብላ እንግዲህ ወይዘሮ ሰላም ተነስታ ወደ ጉዳዩ ስትሄድ እንዲሁም ደግሞ ቃልና ጓደኛዋ ነበር የቀሩት ማለት ነው። ብሌን ማስታጠብ ያዛ እጃቸውን ለማስታጠብ ስትመጣ እንግዲህ ያው ቃል ለጓደኛዋ ሁሉን ነገር ስትናገር እኔ እኮ ይቺ አሮጊት ትውጣና እያንዳንዱ ነግረሻለሁ ብዬ ነው፣ ለምንድን ነው ሁሉን ነገር እኮ ልታስነጭብኝ ነበር በማለት እንግዲህ ለጓደኛዋ በውሸት እንግዲህ የሰላም ልጅ ነኝ ብላ በመግባት እንዲሁም ደግሞ በጣም መጥፎና ጨካኝ ወንድም አላት። ስለዚህ እሱ ነው ከዚህ ቤት ያስገባኝ እንግዲህ ከመቶ እኔ 75% እወስዳለሁ ብሏት ነበረ። 25% ደግሞ አንቺ ትወስጃለች። ስለዚህ ሰላም 10 ዓመት ነው አረብ ሀገር ሰርታ የመጣችው። በጣም ብዙ ብር አላት እና እሷ በሄደችበት ሰዓት አንዲት ትንሽ ልጅ ነበረች። ስለዚህ አንቺ እኔ ነኝ ትያለሽ፣ በቃ አንቺ እንደሆንሽ እና የእሷ ልጅ እንደሆንሽ እንትን ማለት አለብሽ፣ ከዚያ ቤት መግባት አለብሽ። ከገባሽ በኋላ ንብረቱን ምኑን ሁሉን በስምሽ ታደርግልሻለች። በዚያ ላይ ደግሞ እሷን ቀስ እያልን እንገላታለን። ንብረቱን እኔና አንቺ እንካፈላለን። እኔ 75% ስወስድ አንቺ 25% ትወስጃለሽ በማለት እንግዲህ ቃል ተስማምታ እዚያ ቤት ገብታለች። ነገሮቹ ይስተካከሉልኝ እንጂ አንተ ያንን እንደምትወስድ እንተያያለን እያለች እንግዲህ እሷም እየፎከረች ነበረ እየገባችው ማለት ነው። ምክንያቱም እሱ 75%ን ከወሰደ እኔ እንዴት 25%ን ልወስድ እችላለሁ ብላ ማለት ነው። በነገራችን ላይ በጣም ክፉና መርዝ እንደሆነ ቃል ታውቃለች ማለት ነው። እና ሳይቀድመኝ እቀድመዋለሁ ብላለች። በቀደም እንግዲህ ፍላሹ በወጣ ሰዓት ፍላሹ ላይ ያለውን ነገር መረጃ እያንዳንዱ ማለት ነው አቶ በኃይሉን እንዲሁም እስር ቤት ሊወረውረው የሚችለውን ነገር እያንዳንዱ በስልኳ ቀርታ አስቀምጣለች ማለት ነው። እና ይህን ነገር እንትን ብዬ እሱ እስር ቤት ሲወርቅ እኔ ሙሉ በሙሉ የንብረቱ ወራሽ ሆናለሁ፣ ሲቀጥል ደግሞ ሰላምን እገላታለሁ ብላለች ማለት ነው። እና ይህን ሁሉ ስታወራ ማን ሰምታለች? ብሌን ሰምታለች። እጅግ በጣም ነበር እየደነገጠችው። የያዘችውን የእጅ ማስታጠቢያ ነበር የለቀቀችው ማለት ነው። እና ሲንኳኳም ብሌን ያወራችውን ለጓደኛ ያወራችውን ሰው እንደሰማ ስላወቀች እሷም ደንግጣለች። ግን እጅግ በጣም ማለት ነው ቃል በጣም አረመኔና ጨካኝ ልጅ ነች ማለት ነው። ራሷንና ራሷን ብቻ ነው እንትን የምትለው እና አቶ በኃይሉንም ጭራሽ እንትን ለማለት ፍላጎት አላት ማለት ነው። ቃልም አቶ በኃይሉን ለመጣል ፍላጎት አላት። ሳሚም እንደዚው የአቶ በኃይሉን ቦታ እሱ ለመያዝ ይፈልጋል ማለት ነው። እና ራስ ወዳዶች ናቸው። እና ብሌን ምን ልታደርግ ትችላለች? ቀጣይ
እውነት ለሰላም ይቺ ቃል የምትባለው ትክክለኛ ልጅሽ አይደለችም ወይ የሚለውን ነገር ትነግራታለች ወይስ አትነግራትም? በነገራችን ላይ በጣም ብዙ ነገሮች አሉ። ወይዘሮ ሰላም እንዴት የደኔ ምርመራ ሳታደርግ እንዴት ልጄ ነሽ ብላ አምና እንደተቀበለቻት ብቻ አላቅም። በነገራችን ላይ ለነገሩ ወንድሟ ነው ወንድሟ የምታምነው ወንድሟ አቶ በኃይሉ በቃ ልጅሽ ይችነሽ ካለ ያው እንግዲህ ከእድሜም ከምንም አንጻር ተቀያይራ ሊሆን ይችላል ብላ አምና ልትቀበል ትችላለች። ግን ደግሞ ብሌን ነው እንጂ ስሟ የመጀመሪያ ልጇ ቃል አይደለችም በእርግጠኝነት ማለት ነው። በስም እንኳን መለዋወጥ እንዴት ይህን ነገር አልጠረጠረችም የሚለው ነገር እንግዲህ ያሳስባል። ቀጣይ ምን ሊፈጠር ይችላል የሚለውን ነገር ወይዘሮ ገነት ካለችበት መውጣት አለባት። ሆነን ለመናገር እሷ ህይወት በጣም ነው የምታሳዝነው። መውጣት አለባት ቢያንስ ማለት ነው። ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።